ማንም ይሁን ማንም ሰበር የተባለ መረጃ አይደርሱም። ምን ላይ ደርሱ? ጫካ ነው የሚኖር። ለምን ሄደህ ትገላቸዋለህ? ወላሂ በእያንዳንዱ ነፍስ እንኳን በውሻ ነፍስ አለግባብ ከገደልክ የውመል ቂያማ ትጠየቃለህ ማለት ነው። እነ አዶናይ ጃኒ፣ እነ በረከት፣ እነ ባምቢ፣ እነ ሜርኩሪ ይህን ቪዲዮ የምሰራው እዚህ ቲክታክ ፕላትፎርም ላይ በሚሊዮን ተከታይ ኖሯችሁ ይህን ማህተብ አንገታችሁ ላይ አስራችሁ ለቅድስት ቤተክርስቲያን ግድ የማይሰጣችሁ የቅድስት ቤተክርስቲያን ልጆች በግፍ ሲገደሉ ቅድስት ቤተክርስቲያን መከራ ላይ ስትሆን እንደ ሰፊ የኦርቶዶክስ ህዝብ ማለት ነው የሆነ እርምጃ መውሰድ ነው። አቅማችንን ማሳየት ነው። ጉልበታችንን ማሳየት ነው። ነገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለማለት እንደ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ታዞቹ በአርሲ በኦርቶዶክሳውያን ላይ የተፈጸመውን ግድያ አወገዙም። በድል ይላል ወይ? ከእስልምና ውጭ ያለን አካል በድል ይላል። ሃይ ጋይስ እንዴት ናችሁ? በያላችሁበት ሰላምታችሁ ብዝት ይበል ያልኩ ዛሬም እንደተለመደው አዳዲስ በሆኑ ቪዲዮዎች አዳዲስ ያሉ መረጃዎች ይዤላችሁ መጥቻለሁ። እስከ መጨረሻ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉ። ወደ ቪዲዮ እንዴና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አይን አባሽን እንዳላጠፋ ናሽት ይባጅላች በድንጋይ እንዳልጨርስሽ ኦርቶዶክስን ጨርሳለን በአላህ ፍቃድ። ጴንጤና ኦርቶዶክስን ጨርሳለን በአላህ ፍቃድ። አላሁ አክበር። ጂሃድና ውጅበት። አላሁ አክበር። አለን እስከ ዳር እንነሳበት። የቁም 10 ጊዜ ሼር ኮፒ ሊንክ እያደረጋችሁ ለሚመለከተው ሁሉ አድርሱ። ጨርሻለሁ። የሮናልዶ ጎረቤት መሆን ትፈልጋላችሁ? ይህ የ10 ሚሊዮን ዶላር ቪላ ላሳያችሁ እፈልጋለሁ። ኦርቶዶክስ ነህ አርሲ ላይ ስለሚገደሉት አያገባኝም ካልክ አሳልፈው። ያገባኛል ካልክ ግን ይህንን መዝሙር ለማን መድረስ እንዳለበት ታውቃለህ? ሼር ኮፒ ሊንክ እያደረግ ለሁሉም ማድረስ። ይህንን መዝሙር እስከ በድል ይላል ወይ? ከእስልምና ውጭ ያለን አካል በድል ይላል ወይ? አዋውራ ይላል ወይ? ተክቢር ተክቢር። ዛሬ በእምነት አለመጠንከሩ ይህን ዋጋ እያስከፈለ ያለ ባበላኸው እጅ ዛሬ ትበላለህ። እያላገጥ ወላሂ ትበላታለህ። ዛሬ ላይ ለሙስሊም ወንድምህ ሀጃኩም አላህ ይቆምልሃል። ተክቢር። ድምፃችን ይሰማ፣ ድምፃችን ይሰማ፣ ድምፃችን ይሰማ። ትላንት ማታ በአርሲ በግፍ እየተገደሉ ላሉት ወገኖቻችን ድምፅ ለመሆን ሃይማኖት፣ ዘር፣ ከለር፣ ጾታ አይገድበንም። ሁላችሁም ሰው የሆናችሁ ሁሉ ኮፒ ሊንክ፣ ሼር፣ ዱዊት እያደረጋችሁ እንዲሁም ኮመንት ላይ ፍትህ ለአርሲ ኦርቶዶክሳውያን እያላችሁ መጻፋችሁን አትዘንጉ። እንደሚታወቀው በአርሲ ላይ በተደጋጋሚ ጭፍጨፋ ይደርሳል። ይህንን ነገር ደርሶ የሚያስቆም ሰው እስካሁን አልተገኘም። ለሃይማኖት ጦርነትን ለማስነሳት የምትተጉ ወገኖቻችን መቼም ሌላ ቋንቋ ተናጋሪ ከሌላ ሀገር የመጣ ባድ ሰው አይደለም። የኛው ትውልድ የኛን ቋንቋ የኛን ባህልና እሴት የሚያውቁ ናቸው። ይህንን በደልና ድርጊት ሃይማኖት ተኮር ጥቃትን በአርሲ ላይ እያካሄዱ ያሉት እባካችሁን ወላሂ ነው የምላችሁ፣ ሙስሊምም ከሆነ ተይዞ በህግ ሊጠየቅ የሞት ፍርድ ሊፈረድበት ይገባል። ምክንያቱም እስልምና ይህን አዘንም። እንኳን ንጹህ ወገኖቻችን ይቅርና ወላሂ ምንም እንኳን በደለኛ ቢሆኑ ወደ ህግ ማቅረብ እንጂ በራሳችን መፍትሄ መግደል መፍትሄ አላህ አልሰጠንም። ሱብሃንአላህ። በአርሲ ላይ በተደጋጋሚ እየተደረገ ያለው እልቂት በዋነኝነት የህግ አካል ወይም መንግስትን ይመለከታል። እዛ ቀጥሎ የእምነት አባቶች ዝም ሊሉ አይገባም። እንዲሁም ሙስሊም እዛ አካባቢ ነዋሪም ሆነ በዓለም ላይ የምንገኝ ይህንን ቋንቋ የምንሰማ ሙስሊሞችም ስለዚህ ጉዳይ ልናወራ ልንጠይቅ ይገባል። ምክንያቱም ወገኖቻችን በሰላም ሲኖሩ ነው እኛም የኛን ፍትህ የምንጠይቀው።
ስለዚህ ሁላችሁም ዝምታችሁን ስበሩ። አርሲ ላይ እየተደረገ ያለው እልቂትና ጭፍጨፋ ሊያበቃ ይገባል። ፍትህ ለአርሲ ኦርቶዶክሳውያን። በምስራቅ አርሲ በኦርቶዶክሳውያን ላይ የተፈጸመው አሰቃቂ ጥቃት ተከትሎ ኡስታዝ አቡበከር፣ ኡስታዝ ያሲን ኑሩም እንዲሁም ኡስታዝ አህመዲን ጀበል ድርጊቱን በማውገዝ ሀዘናቸውን ገልጸዋል። የንጹሐን እልቂት በቃ ሊባል ይገባል ያሉት ኡስታዞቹም በምስራቅ አርሲ ዞን በአሰኮ በሽርካ እንዲሁም በሆንቆሎ ዋቤ ወረዳ የኦርቶዶክስ እምነት ተከታዮች በታጣቂዎች በመገደላቸውና በርካቶች ከቤት ንብረታቸው በመፈናቀላቸው ማዘናቸውን የገለጹት ኡስታዞቹም ይህንን አረመናዊ ድርጊት በጽኑ እንደሚያወግዙ እንዲሁም ሁሉም ኢትዮጵያዊ ይህንን መሰሉን እልቂት ለአንዴና ለመጨረሻ ጊዜ ለማስቆም እጅ ለእጅ ተያይዞም ሊቆም ይገባል ያለው ኡስታዝ አቡበከር ለሞቱት እረፍትን፣ ለቤተሰቦቻቸው መጽናናትን እንዲሁም ጉዳት ለደረሰባቸው ወገኖች ቶሎ ያገግሙ ዘንድ አላህ እንዲረዳቸው እንዲሁም የተፈናቀሉትን ወደ ቀያቸው ደህንነታቸው ተጠብቆም በአስቸኳይ ይመለሱ ዘንድ ልባዊ ምኞቱን ገልጿል። ይሄኛው አዲሱ ኬቢ ኒውስ 2 አካውንቴ ነውና ሁላችሁም እንግዲህ ፎሎ ማድረግ። የአርሲ ኦርቶዶክሳውያን ጨፍጫፊዎችና አራጆች እንዲሁም ደጋፊዎቻቸው ለሚያመልኩት ደም እየገበሩለት ስለሆነ ዛሬም እንዲህ ይላሉ። በአርሲ ዞን ውስጥ ኦርቶዶክሳውያን ተገደሉ። እሰይ እንኳን ተገደሉ። በአርሲ ዞን ውስጥ ቤተ ክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያንስባችሁ ነው። ሰላምታ አረሰው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወግረው አርደው ያረኩት በሞታችንም ጭራሽ እየተደሳሰቱ ነው። ገዳይ እንዲህ ሲፎክር አትግደሉን የማለት ይሄ ሁማን ራይት አለን። አትግደሉን ብቻ ሳይሆን ሊገለን የመጣን የመከላከልም መፍቱ አለን። ስለዚህ ካሁን በኋላ እንደ ክርስቲያን ማንኛውም ክርስቲያን ሊያደርግ የሚገባው አትግደሉን ብቻ ብሎ መጮ ሳይሆን ቤተሰቡን፣ እናት አባቱን፣ እህት ወንድሙን ሊገል የመጣን አካል የመመከት የመከላከል ሊያጠቃህ የመጣን በሚገባው የማናገር መፍቱ እንዳለን ልታውቁ ይገባል። ይህ ሰብአዊነታችን ያንን እንድናደርግ የሚያስገድደንም ስለሆነ እነሱ እኛን ገለው ለምንድን ነው የሚፈልጉት ካል ይሄ ነው መልሱ። በሆት ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። አንድ ብር ሁለት ብር ለቅመናል እንዲ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች አሁን ይሄ ወራቤ ላይ የተነሳው የማይሆን ነገር ነው። እንደዚህ ቤተክርስቲያን መቃጠል የለበትም። ድሉ ከኛ ነው፣ እናሸንፋለን። ቤተክርስቲያን ገብርኤል መስጂድ ይሆናል ኢንሻአላህ። ስለዚህ በዚህ ደረጃ ነው አሁን ወጣቶች ነን፣ ሰከን ብለን ወደ ጦርነት ነው መግባት ያለብን። አላሁ አክበር። እንግዲህ እንደሰማችሁት መስጊድ ሙሉ ህዝብ ሰብስበው መሞት ያለበት ይገደልና ቤተክርስቲያኑን ገብርኤል ቤተክርስቲያን መስጊድ ይሆናል ሲል ሰምታችኋል። ታዲያ ትናንት ወዲያም እንዲሁ ነው የሆነው። አንደኛውን ቤተክርስቲያን አቃጠሉ፣ አንደኛውን ቤተክርስቲያን ዘረፉ፣ ምዕመኑን ገደሉ፣ ምዕመኑን እምሽክ አደረጉ። ከ300 በላይ ምዕመን የት እንደገባ እንዲጠፋ እንዲፈናቀል ተደረገ። ይሄ ነው እየተካሄደ ያለው በስልት ኦርቶዶክሳውያንን የማጽዳት። አትግደሉን ለአመታት ተባለ። አሁን አትግደሉን ሳይሆን ራሳችን አንገደልም ብለን እምቢ የማለት ህዝባዊ እምቢተኝነትን ኦርቶዶክሳውያን የማሳየት ጊዜያችን አሁን ይመስለኛል። እንዲህ ነው ደግሞ እያደረጉ ከአርሲ ኦርቶዶክሳውያንን ለአመታት ካጸዱት በኋላ መሬቱን እንዲየተካበረካት የአርሲ ዞን የአሰላ ከተማ እንዲሁም የቲዮ ወረዳ የሙስሊሙን ህብረተሰብ ችግር ግምት ውስጥ በማስገባት ይህንን ሰፊ ሜዳ እምብርት ዋናው መንገድ ላይ የሙስሊም ተአምር ነው። 100 ካሬ ሜትር ማለት በጣም ሰፊ ነው። የአርሲ ዞን ሙስሊሞች ሰፊ ቢሆኑም ሙሉ ለሙሉ ይመጥናል ብለን ባንልም ይሄ ያልተገኘ ያልነበረ እድል ነውና እጃችን የገባ እንግዲህ እንደተመለከታችሁት ነው። እቅዳቸውን በፍጹም ሳይዘነጉ እያሳኳት እንዳለ ከዚህ እንረዳለን። ኦርቶዶክሳውያንን ከአርሲ የማጽዳትና ቦታዎችን የመያዝ
መቼም ሰዎች በየትኛውም ዓለም ላይ መፍታቸውን ያስከበሩት በማለቃቀስ ሳይሆን ክንደ ብርቱ በመሆን ህብረታቸውን በማጠናከር ለዓላማቸው ጠንክረው በመስራት ነው። ስለዚህ አንድም ሆንክ ሁለትም ሆንክ ሶስትም ሆንክ መፍትሄን ለማስከበር ጠንክረህ ልትሰሩ ይገባል። እምቢ ማለት እስካልጀመራችሁ ድረስ በማንኛውም ሁኔታ በየትኛውም ሁኔታ እንደ አህያ ሊጭናችሁ ለሚፈልግ አካል እምቢ ማለትን እስካልለመዳችሁ ድረስ ሚዲያው ላይ በመጮህ ብቻ መፍትሄ የሚመጣ አይደለም። የሆኑ ተቋማት የሆኑ አባቶች እንዲጮሁላችሁ ብቻ መፍትሄ ልትጠብቁ አይገባም። እምቢ ማለትና ይሄንን የተሽመደመደ አካሄዱ ጤናማ ያልሆነ ደም ካልጠጣ ማይረጋን አካል አሽቀንጥሮ ይመጣል። የሁላችንም ድርሻ ይሆናል። እየቀለድን ከዚህ ወጥተን እንሄዳለን። ከዚህ እየቀለድን ወጥተን እንሄዳለን። ግን እዚህ የሸኘነውን አረሳም። ነገ መግቢያችንን ረስተናል ማለት ነው። አረሳንም። እቺ ዱንያ መቆያችን የመሰለችን እቺ ዱንያችን እኮ መቆያ አይደለችም። ምንቆይበት እኮ ሀገር አይደለችም። ዱንያ የምንቆይባት ሀገር አይደለችም። ወላሂ ምንቆይባት ሀገር አይደለችም። ምንም ምንቆይባት የሆነች ሀገር አይደለችም። አቁሉ ቀውሊ ሀዛ ፍትህ በአርሲ ለሚገኙ ኦርቶዶክሶች እንላለን። እኔ ኦርቶዶክስ በእምነቱ የሚገደልበት ምድር ይሆናል ኢትዮጵያ ብዬ ጭራሽ በአእምሮ ወይም አስቤው አላውቅም። ኦርቶዶክስ በኢትዮጵያ ላይ መኖር የጀመረው ከ2000 ዓመታት በፊት ነው። ሀገር ያቆመ ነው። በቃ ታሪክ ቅርስን ምናምን ጠብቆ ያቆየ እምነት ነው ኦርቶዶክስ ሃይማኖት ማለት ነው። እና አሁን ለምሳሌ ምንድን ነው እየተደረገ ያለው ምናምን ብለን ካሰብን ማለት ነው እዚህ ጋር መጥቶ የሀዘን መግለጫ ምናምን መስጠት አይደለም። ፍትህ ብሎ መጮህም አይደለም። በቃ እዛ አርሲ ላይ ፍትህ እንደሌለ አውቀናል። ተደጋጋሚ እየተከሰተ ነው ምናምን፣ መንግስትም ዝም ነው ያለ ማለት ነው። ስለዚህ እኛ እንደ ማህበር ማለት ነው የሆነ እርምጃ መውሰድ ነው። በቃ እንደ ሰፊ የኦርቶዶክስ ህዝብ ማለት ነው የሆነ እርምጃ መውሰድ ነው። አቅማችንን ማሳየት ነው። ጉልበታችንን ማሳየት ነው። ከዚህ በፊት የሰራሁት ቪዲዮ አለ እንደዚህ ብዬ አውርዶብኛል። ኮፒ ሊንክ እያደረጋችሁ ማለት ቤተሰብ በቃ ከዚህ በኋላ ትዕግስታችን አልቋል ማለት ነው። ከዚህ በኋላ እንደ ህዝብ እንደ ኦርቶዶክስ ሃይማኖት ተከታይ ማለት ነው እርምጃ መውሰድ ነው። ምንም እዚህ ጋር የያዘን መግለጫ ምናምን ድምፅ ማሰማት ድምፅ አይደለም እኮ የጠፋው እኮ የሰው ህይወት ነው። እነ አዶናይ ጃኒ፣ እነ በረከት፣ እነ ባምቢ፣ እነ ሜርኩሪ ይህን ቪዲዮ የምሰራው እዚህ ቲክታክ ፕላትፎርም ላይ በሚሊዮን ተከታይ ኖሯችሁ ይህን ማህተብ አንገታችሁ ላይ አስራችሁ ለቅድስት ቤተክርስቲያን ግድ የማይሰጣችሁ የቅድስት ቤተክርስቲያን ልጆች በግፍ ሲገደሉ ቅድስት ቤተክርስቲያን መከራ ላይ ስትሆን ዝም የምትሉ ባላየ የምታልፉ ነገር ግን በዓላት ሲመጡ ለቲክቶካችሁ ማድመቂያ ይሆን ዘንድ ሴቶቹ ቀሚስና ነጠላችሁን ለብሳችሁ ወንዶቹም ነጭ ልብሳችሁና ነጠላችሁን ለብሳችሁ ከእናንተ በላይ ኦርቶዶክስ እንደሌለ የምታስመስሉ በተለይ ለቅድስት ቤተክርስቲያን በፍጹም አንድ ቀን ድምፁ ናችሁ የማታውቁ ነገር ግን ለሙታንሳ ቅዱስ ሚካኤል ቤተክርስቲያን በድራማ መልክ የምትሰሩ ኦርቶዶክሳውያን መሳይ ኦርቶዶክሳውያን ያልሆናችሁ ይህንን ማተብ ለጌጥ ያሰራችሁ ኦርቶዶክሳውያን ምን ነው የአርሲ ባለማተቦች በግፍ መታረዳችሁን አልሰማችሁም እንዴ? እናንተ ቅዱስ ቤተክርስቲያንን ለመጠቀሚያ እንጂ ቅዱስ ቤተክርስቲያን ለማገልገል አልመጣችሁም። ሀቂቃው ይሄ ነው። እና ደግሞ በተለይ እነ አዶናይ የሽልማት ፕሮግራማችሁ ላይ ማርያም 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 የምትሉት ለአፋችሁ ነው እንዴ? ጃኒ ቅዱስ ገብርኤል የምትይው እዚህ ጀርባሽ ላይ ታቱ የተሰራሽው የመላኩ ቅዱስ ገብርኤል ለይምሰል ነው። እንደዚህ መከራው ስንሆን ድምፅ አትሆኝም? እነ ፊዮና፣ እነ በረከት፣ እነ ባምቢ፣ እነ ሜርኩሪ ሌሎቻችሁም ሁላችሁም ኦርቶዶክሳዊ እነዚህ የጠራዋቸውንና ሌሎች ያልጠራዋቸውን ኮሜንት ላይ እንዳለ ሜንሽን አድርጓቸው። በጣም ነው ያዘንባችሁ። እኛ ኦርቶዶክሳውያን ስንሆን ከልባችን እንጂ ለበዓል ማድመቂያ እየዘመርን እልል እያልን ነጭ በነጫችንን ለብሰን የጻድቃን የሰማዕታት የመላእክቶችን የአምላካችንን የእመቤታችንን ምስል ይዘን እንኳን አደረሳችሁ የምንለው ለይምሰል ነው። ኦርቶዶክስ ስንሆን የእውነት ኦርቶዶክስ ስንሆን ይህን ማዕተብ ያሰርነው ዋጋ ተከፍሎልን ነው። እናንተ ድምፅ ብትሆኑ ምን ትሆናላችሁ? ሁላችንም ድምፅ የምንሆነው በህይወት ስላለን ነው። አርሲ ብንሆን ግን እኛም በህይወት የለንም። ይህንን ልብ በሉ። ነገ የእናንተ ቤት ስላለማንኳኳቱ ምንም ዋስትና የላችሁ። የእግር ኳስም ኮንተንት ስሩ፣ የምንም ኮንተንት ስሩ። በሃይማኖት ግን ሁላችንም አንድ ሆነን ድምፅ ልንሆን ግድ ይለናል። ካልሆነ እንደዚህ በተናጥል እየተቀነስን እንቀጥላለን። ስንገደል እንበዛለን የምትለው
አትኮምከኝ፣ ጅል ነህ። ስትገደል የምትበዛው ነገር የለም። ስትገደል ታንሳለህ። ኦርቶዶክስ ነኝ የምትል ሁሉ በጠቅላላ ለአርሲ ኦርቶዶክሳውያን ድምፅ ልትሆኑ ግድ ይላል። ይህንን በዚህ ካላቆምን መቼም ይሄ ግድያ አይቆምም። መዋጋት አለብን። እንዴት እንደምንደራጅ ደግሞ ሌላ አቅጣጫ እየቀየስ መደራጀት አለብን፣ መዋጋት አለብን። ስለዚህ ይሄ ያለው ስሜት ምክንያቱም ይሄ ለውጥ አያመጣም። በሆትነስ ተነስቶ መጮህ ለውጥ አያመጣም። አንድ ማሳሰቢያ የምናገረው ቤተክርስቲያን መቀጠል የለበትም። 1 ብር 2 ብር ለቅመናል እንዲ መስጂድ የምንገነባው ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን በዚህ ሰዓት ሰበር የተባለ መረጃ ተሰምቷል። በኦርቶዶክስ ተከታዮች ላይ የሚደርሰው ግድያ የጸጥታ አካላትና የመንግስት ኃላፊዎች የጥቃት ሰንሰለቱን በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት እንዲድኑ አቡነ ማትያስ አባታዊ ጥሪያቸው አቅርበዋል። ቅዱስ ፓትርያርኩ በአርሲ ጥቃት የተሰማቸው ጥልቅ ቁጭትና ሐዘንም በይፋ ገልጿል። ቅዱስነታቸው በአስኮ፣ በሽርካ፣ በሆንቆሎ፣ በዋቤና እንዲሁም ደግሞ በሙኔሳ ወረዳዎች ምዕመን በግፍ መገደላቸውን፣ በመቶዎች የሚቆጠሩ መፈናቀላቸውንና ታሪካዊ የጠለታ ቅዱስ ገብርኤል ጨምሮ አብያተ ክርስቲያናት መቃጠላቸውንና መዘረፋቸውን በተሰበረ ልብ ማድመጣቸው ገልጿል። አርቲስት ሰለሞን ሙሄ በአርሲ እየተፈጸመ ስላለው ግድያ በምሬት ይህንን መልእክቱን አስተላልፏል። ሁላችሁም ይህንን ቪዲዮ ኮፒ ሊንክ እያደረጋችሁ ለብዙ ሰው ሼር አድርጎት። የምናውቀው ነገር ነው። ቤተክርስቲያን ተቃጥላለች። እንግዲህ ለማና ቤት እንደሚባል አይታወቅም። ነገር ግን ዝም ማለት ልክ ስላልሆነ እውነት የሚሰማ ፈጣሪ አለ፣ የሚያይ ፈጣሪ አለ፣ የሚፈርድ ፈጣሪ አለ። ማንም ጽዋውን ሳያወራርድ ማንም የሰራውን ስራ የበደለውን በደል ሳይክስ ወደ ላይኛው ዓለም እንደማይሸጋገር እንደ ክርስቲያን አምናለሁ። ስለዚህ ቅጣታቸውን ይቀበላሉ እናምናለን። ነገር ግን እየተጎዳ ነው እና መቼ ነው የሚያበቃው? የወገን ሞት መቼ ነው የሚያበቃው? መርጦ አልቃሽ ትባላለህ ስትናገር። አትግደሉም ነው፣ ሌላ አይደለም። የመረጃ ቪዲዮ አይ እንግዲህ የሻኔ ወጣት ነው እንዳላኩ እንዳል ያ መስማሩ ደግሞ አንተ ረረረረ እግዚአብሔርን አሁን ይሄን ውሃ ቢኖር ማለት ነው የተወሰነ ነገር እናተርፋለን። ገብቷል ነበር አልደጋ ወይኔ ውሃ ቢኖር እኮ ይተርፋል ይሄ ነገር። አዋቤ ከየት አመጣን ነው ታዲያ? ምን ጀመረበት? እሳቱ ደግሞ ሲያቃጥል አንተ ሲዳ ናት በዚህ እስኪ አረ እሳቱ ቤት እሳቱ አንተ ፈተና ባለ እሳቱ ፈተና ባለ አቤት ስንት ኩንታል ነው ግን በጌታ ቢያንስ በጌታ ወደ ቤት ይኸውልህ ሰባ ምናምን ኩንታል ነው እዚህ የተቃጠለው ማለት ነው። ሰባ ኩንታል ተቃጠለው። አቤት ይኸው እንግዲህ ይታይሃል። ይኸው ይሄን
ይኸው ይሄን 70 ምናምን ኩንታል ይሄን ተቃጠለ። እንግዲህ ይሄ ቤት ነው እየነደደ ያለው ማለት ነው። ይሄ ቤት ነው እየነደደ ያለው ማለት ነው። ኩንታሉን ማየት ማመን ነው። ይኸው ይሄ እንግዲህ ሰው የሆነ ሰው መቼም እንዲህ ማድረግ አይችልም። አሁን ላይ እናቃጥሎ ይሄ ጤፍ ነው እንግዲህ ጤፍ ነው እንዳለ ይሄ ሁሉ ነው ተቃጠለ። ይሄ ኩንታል አሁን እየነደደ ነው ማለት ነው። በቃ ይሄ ጤፍ ነው ማለት ነው። ይታያችሁ ደመና ጥሩ ነው፣ ዝናብም ደስ ይላል። ደመና ጥሩ ነው፣ ዝናብም ደስ ይላል። ደም መና ሲሆን ግን ደም መና ሲሆን ግን በጣም ያሳዝናል። በጣም ልቤ እንዳዘነ ሰበር በርካታ ኦርቶዶክሳውያን መሞታቸው እየተገለጸ ይገኛል። እንግዲህ እጅግ የሚያሳዝን ነው። እጅግ አሳዛኝ የተባለ መረጃ አሁን ላይ ወጥቷል። በምስራቅ አርሲ ከ13 በላይ ኦርቶዶክሳውያን እምነት ተከታዮች ምዕመናን መገደላቸውም የተገለጸ ይገኛል። እንግዲህ በአርሲ ዞን ማለት ነው አሰኮ ወረዳ ትላንትና በተቀሰቀሰው መጠነ ሰፊ ጥቃት ከ13 በላይ ሰዎች ምዕመናን መሞታቸውና እንዲሁም ደግሞ በርካታ መኖሪያ ቤቶች እንግዲህ መቃጠላቸውም ተገልጿል። ታዲያ በኦሮሚያ ክልል ምስራቅ አርሲ ዞን በአሰኮ ወረዳ ከትላንት ግንቦት 23 ቀን 2018 ጀምሮ በኦርቶዶክሳውያን እምነት ተከታዮች ላይ ተነጣጥሮ በተሰነዘረ መጠነ ሰፊ አስተቃቂ ጥቃት ማለት ነው እስካሁን ድረስ የ13 ሰዎች ህይወት ማለፉን ተገልጿል። ይህ ነገር እንግዲህ እጅግ አሳዛኝ ክስተት ነው። በጣም በርካታ የሚባሉ ኦርቶዶክሳውያን እምነት ተከታዮችና እንዲሁም ደግሞ መላው የሀገሪቱ ህዝብ ማለት ነው ያሳዘነ ጉዳይ ሆኗል። ለሟች ቤተሰቦች ለመላው የኢትዮጵያ ህዝብ ማለት ነው መጽናናትን እመኛለሁ። መልካም ማዘሩ ታውቃለች፣ እህቱ ታውቃለች። ማብለተኛ ኦርቶዶክስ ሙሉ ከጠፋ በኋላ ጴንጤን ለማጥፋት ሰከንድ አይፈጅባቸው። ስለዚህ አስተውሉ፣ ፕሮቴስታንቶች አስተውሉ። እንደዚህ ንጹሐን ሲገደሉ ከጎን ካልቆም ነግበኔ ነው እንዴ! ሙስሊሞች እኮ ተነስተው ቪዲዮ ሰርተዋል። እውነቴን ነው። ሙስሊሞች ወጥተው በዚህ ጉዳይ ላይ ቪዲዮ ሰርተዋል። ጋይስ ዱባይ ውስጥ ሌባ የሚባል ነገር እንደሌለ ታውቃላችሁ። እቺ አይፎን 17 አሁን እዛ ጋር አስቀምጬ ወደ አዲዳስ ሄጄ ልብሴን ጫማዬን ገዝቼ እስከምመለስ ድረስ አብረን እንጸልያለን ማለት ነው። እናያለን ሳይሆን እንጸልያለን። ስለዚህ ስልካችን እናስቀምጣትና እንሂድ። ቦርሳ ነገር ግን ያስፈልገናል ከሱ ጋር። እስኪ ቦርሳ ስጠኝ። እሺ ችግር የለም። ናና ፒዬ የቱ ጋር ቁጭ እንበል? እዚህ መሀል ላይ እና ይኸው እንድታንጸባረቅ ነው። እነዚህ ገለብጣታለሁ። ሰውዬው ለምን ተነሳ? የቱ ጋር ነው አዲዳስ? አይ ራቅን በጣም ማርያም ራቅ። ይሄ ስነ ስርዓት የሌለው ተግባር ነው። ምን አገባን እኛ የዱባይ ሌብነት እንትን የምንለካው? አሁን ናፒ እንደ ናፒ አይነት አንድ ስማ፣ እንደ ናፒ አይነት አንድ ቅልብልብ ያለ ሰው በስልኬ ቢያልፍ ያነሳታል። የማርያም ያነሳታል። ኧረ እንፍጠን በቃ እንሂድ። የቱ ጋር ነው? የቱ ጋር ንገረኝ። የትኛው? We have the white one also. Oh, I like 210. It's 210. This one is good. I like this one. በቃ
I like this one. I'm gonna try this one. ላይቭ እንደዚህ ከት አለው የነሱ እንደዚህ ከት ሳይሰራ የለም። ኧረ እንደዚህ የሆነ ከት አለው። እንከፍልና ይዘን እንወጣለን። አሁን እንኳን ስራው ቪዲዮ ነው። እሺ እንድትሰቃይ ነው የምትፈልገው? How you doing, man? I'm doing great, brother. ማን የሳለው? እኔ ነኝ። የኔ ነው ማሳየው። ኮሊጎቼን አላለ። በጣም ጎበዝ ነው። ይሄ ያለ ዱፊ በስመ አብ ጎበዝ። ዋው በጣም ነው የሚያምረው። ይሄ ሁሉም ሃንድሜድ ነው። ስንት ነው ይሄ? 899 ምን ድራም? ፔንቱ ብቻ ማለት ነው። ከቻሞች በስመ አብ። አይሽ በጣም የሚያምረው። አንተ ስታንስፒስ ባገ ኖሮ ይኛው በጣም ነው የሚያምረው። ይሰራል ነበር የለም ይኛው It's okay. It's okay. Ooh, look at this, man. that's fine. Sit down. ሮናልዶ አለ፣ ሞሳላ አለ፣ ቫን ዳይክ አለ፣ ቪኒ ጁኒየር አለ። What is that? You'll never walk alone. Wow. ከዛ ደግሞ በእኛ ጥልፍ ነው የሰራው። ባቤታ ጥልፍ። አረ እሱ ኢንስፓይሬሽኑ ከዛ ነው። You did great, bro. ያምራል። በጣም ደስ የሚለው እንግዲህ ይሄን ማጂክ ነው የምንሰራው። Yeah. Brother, thank you so much. Thank you, brother. አቤት ህይወት! ዱባይ ማለት ሰላም ነው። እግዚአብሔር የተመሰገነ ይሁን። ስልኬን አግኝታታለሁ። እየቀረጸች ነበር እስካሁን። ለስንት ደቂቃ ነው የሄድነው? ለ25 ደቂቃ ጋይስ፣ ለ25 ደቂቃ ሄደን ሳትሰረቅ። እግዚአብሔር ይመርቃችሁ ማርያምን። አዶናይና ጃኒ የተለያዩት ፕራንክ አይደለም ብያለሁ። ኮንፈርም ነው ማድረግላችሁ። አዶናይ ኦልሞስት 6 ሚሊዮን ፎሎወርስ አለው። ፎሎወርሶቹን በጣም ነው ሪስፔክት የሚያደርገው። እናንተ እንደምታስቡት ነው ወለል ጭንቅላት ያለው ሰው አይደለም። ጃኒም እንደዛው 1.5 አንደኛው ላይ 1.2 ምናምን እዛኛው ላይ ፎሎወር ያላት ልጅ ነች። እንደዚህ አይነት ሃይ ሪስክ ኦዲየንሳቸው ላይ አይወስዱም። ምን ስለሆናችሁ ነው እናንተም ፕራንክ የሚያደርጓችሁ? ሶ ከዚህ የተነሳ ፕራንክ አይደለም እውነት ነው ብያለሁ። እውነታውም ደግሞ ይሄ ነው ብዬ ነው ማምነው። ተለያይቷል ብዬ ነው ማምነው። ከፈለጋችሁ ገመድ ገዝታችሁ ታነቁ። እኔ እኮ በጣም ገርሞ የሚገርመኝ ማን ነው፣ ጫካ ውስጥ የገቡ ሰዎች፣ ገዳም ውስጥ የገቡ ሰዎች፣ በእግራቸው የሚሄዱ ሰዎች፣ ፍሬ እየበሉ የሚኖሩ ሰዎች ማን ነው፣ በእጃቸው ዱላ እንኳን የሌሉ ሰዎችን ገብተህ እዛ ውስጥ የጥላቻ ነገር ካልሆነ በስተቀር ጫካ ነው የሚኖሩት እነዚህ ሰዎች። ከአንተ እንኳን ጥቅም ሊሻሙ እዚህ ምድር ላይ አልወጡም። የሚበሉት የጫካ ፍራፍሬ ነው። ገዳም ውስጥ ገብተህ የእምነት ጥላቻ ካልሆነ በስተቀር ድሮ እንዲያርጎናል ካላልክ በስተቀር ገዳም ውስጥ ገብተህ ንጹሐን ሰዎችን፣ ሴቶችን፣ ወንዶችን የምትጨፈጭፍ ሰው ማን ነው? ወላሂ ተዋርደሃል ማን ነው? አንተ ምን አገባ የምትል ከሆነ ግን ነቢዩ አለይሂ ሰላቱ ወሰላም ለሰው ልጆች በሙሉ ያገባቸው ነበር። ይህን ታውቃለህ? ነቢያችን ሰለላሁ ዐለይሂ ወሰለም ንጹሐኖችን የትም ቦታ በተለይ ቤተ እምነታቸውን አትንኩ፣
መክሩቦቻቸውን አታፍርሱባቸው፣ አትንኳቸው፣ አታጦርነት እንኳን ቢሆን ብሏል። አንተም ማየት ምን አገባ ትላለህ? አታፍርም? ለሰው ልጆች በሙሉ ያገባናል ማለት ምንም ነገር በእጃቸው ላይ ያለውን ሰዎች ከዛች ከቢጫ ፎጣቸውና ምን በስተቀር ከዛ ገዳማቸው ውስጥ ገብቶ ጫካ ውስጥ የሚኖሩትን ሰዎች ማለት ነው እምነታቸው አንተ ነህ እንዴ የምትመራቸው? የሚመራቸው አላህ ነው። ከአላህ ውጭ ማንም የሚመራቸው የለም። በትክክለኛ ልንገር እዛ ውስጥ ገብተህ ማንም ይሁን ማንም አንተ ፖለቲካ ላይ አይደርሱብህ። ምን ላይ አይደርሱ? ጫካ ነው የሚኖሩ። ለምን ሄደህ ትገድላቸዋለህ? ወላሂ በእያንዳንዱ ነፍስ እንኳን በውሻ ነፍስ አለግባብ ከገደልክ የውመል ቂያማ ትጠየቃለህ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም የሰው ልጅ ነፍስ አለግባብ ስትሞት በጣም ነበር የሚቆጡት። አላህም በቁርአኑ ላይ ምንም ጥፋት ያላጠፋችን የማንኛይቱንም ነፍስ የገደለ ሰው የዓለምን ሕዝብ ሙሉ እንደገደለ ነው የሚቆጠሩ ማለት ነው። ያዳነ ሰው የዓለምን ሕዝብ በሙሉ እንዳዳነ እንደሚቆጠር አውቀህ እባክህን ፖለቲካን ከፈለግ በጉልበተኞች ላይ ተውጣ እንጂ ድሃና ምስኪን ጫካ ከሚኖሩ ሰዎች ጋር ሄደህ እየገደልክ ክብርና ዝና እንዳይመስል ማለት ነው። ወላሂ ትዋረዳለህ በአጭር ጊዜ። የዛሬ ቪዲዮአችን እንደሰማችሁት ነው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ።